ማንም ክብራችሁን ረግጦ ማንም በሞራላችሁ ውድ ቤተሰብ ናችሁ። በጣም በቃ ልነግራችሁ አልችልም። እንዲህ ነው እህት ከሆኑ አይቀር ጠላትን በጥፊ በካልቾ በውጭ እያሉ ከህይወት ማስወጣት። እኔ እንጃ ብቻ ግን አላውቅም። እኔ ተመችታችሁኛል በጣም ፍፄ የጋራችን ተመችታችሁኛል የሚለው ነገር ትርጉም እንዳለው ታውቃለህ። እኛም ተመችተናል። የጨረቃ ፋሚሊናን እየሰደቡ ሃይሚን ማሞገሱ ተገቢ አይደለም። ሁለቱ አንድ ናቸው። እናንተም አንድ ቤተሰቦቻቸው ናችሁ። ተሳዳቢዎች ነን ባዮች። ለዚህ ምን ምስጥር አላችሁ? እኔማ ብሩኬና ሃይሚ ሲታረቁ ማለት ነው ፖስተው ኮመንት ማለት አለኝ ይቀመጥ ብቻ እስከዛ ድረስ ማለት ነው። ብሩኬን እንዴት እንዳሉት ማለት ነው። ልክ ሃይሚን ተቃቅፈው ሲመጡ እንዴት እንደምፖስተው አጠይቁኝ። ስክሪንሾት እያረኩ አስቀምጫለሁ ውድ ቤተሰቦች ማለት ነው። ምክንያቱም ብሩኬን የማይገልጸው ነገር በቃ የተጻፈው ነገር ማለት ነው። በሃይሚን በኩል እንደዛው ሃይሚን የማይገልጻት ነገር የተጻፈ ነገር አለው። ብቻ ስክሪንሾት እያረኩ አስቀምጫለሁ። ሲታረቁ ፖስተዋለሁ። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። እንዴት አላችሁ? እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በትናንትናው ዕለት በሃይሚ እና ዳኒ በመገናኘት ለምን ሃይሚ ይሄዳ አገኘችው የምትለዋላችሁ፣ ንቃ መተው ነበረባት የምትለዋላችሁ። ትናንትና እንኳን ሄደች፣ ምክንያቱም ብዙ ነገር እየተለባበሰ ነው ያለው አሁን እንደምታውቁት ማለት ነው። ብዙ ነገር ምክንያቱም አንደኛ ምንም ባይኖርም የብሩክ ቪዲዮ አለ ተብሏል። እሱ ተለባብሶ ቀርቷል። ሁለተኛ ነገር ወደ ምንድነው ይሄ የከሰሰበት ሰውዬ ጋር እዛ ጠበቃ ጋር ሄዷል። እሱ ነገር ገና አልተብራራም። ድራማው ቶሎ አያልቅም። ሊያልቅ ደረሰ ምናምን የምትሏላችሁ ገና ነው፣ ገና አያልቅም። ሲቀጥል ደግሞ አሁን ዳኒ ሃይሚን መረጃ ይዤብሻለሁ እንጂ እና አንቺ ፍቅሬን ካልተቀበልሽ እኔ ማድረገውን አውቃለሁ ብሎ ሁለቱንም ሊከሳቸው ይችላል። ብቻ የሆነ ወጥመድ ነው ዳኒ የሚያጠምደው። ዳኒን እናንተ አታውቁትም። ዳኒ እኮ ተንከሲስ እኮ ነው፣ ብር እየከፈለ የሚሳደብ ሰው ነው። ዳኒ እኮ ስድብ ምንም አይመስለውም በነገራችን ላይ ማለት ነው። ዳኒ ይሄ ቆረቆንዳ ምንም አይመስለው፣ ዝም ብሎ ጉራ መቸርቸር በጣም ይወዳል፣ በጣም ማለት ነው። እና ትናንትና ራሱ በጣም ሲሸከስባት ነበር፣ በጣም ማለት ነው። ከሱ ይልቅ እሱ ከገለጻት ይልቅ እኔ ፍፄ፣ ሳምሪ እንዲሁም ደግሞ ሌሎች በቃ የራሱ አብሮ አደጓ ልጆች አሉ አይደለ? አብሮ አደጋችሁ ነው ስለ እናንተ መጥፎ ነገርም ጥሩ ነገርም የሚያውቀው እውነቱን የሚናገረው አብሮ አደጋችሁ ነው እንጂ ይሄ ትናንትና የመጣ መጤ ሚዲያ ላይ ያየውን ነገር አይቶ በቃ እንደዛ ሲቸከስ በጣም ነው ያናደደኝ ማለት ነው። በጣም ነው የቸከሰባት በጣም ማለት ነው ከምነግራችሁ በላይ። እኔ ሃይሜን ብሩክ እኮ ምንድነው ፈጣሪ ያረካት፣ ተፋታት በቃ መሆን ያለበትን ነገር አድርግ። ምንድነው ሃይሜ ለሷ ብዬ በቃ አባባሉ በጣም ነው የሚያስጠላው በነገራችን ላይ ማለት ነው። ግን እኛ እየተናደድን ሳይሆን በሁለቱ መካከል እንደዚህ አይነት ነገር መግባት ስለሌለበት፣ እንዲህ ብሎ መግባት ስለሌለበት። ምክንያቱም ብሩክ ጥፋተኛ ነው የምትሉት ነገር እሱ ፕራንክ ብቻ ነው ያደረገው። ደጋግመን እየነገርናችሁ ነው እንድትረዱ የምንፈልገው ነገር ማለት ነው። ኤኒዌይስ ትናንትና ሃይሚ መሄዷ በጣም ጥሩ ነው። ምክንያቱም ምን ጥላው እኮ ነው የሄደችው እኮ ምንም ትንሽ ደቂቃ ነው ያወራችው። ደግሞ ብዙም አላወራችም፣ ብዙም አልተገናኙም። ሊላላጥ ሞክሮ ነበር፣ እንዳይላላጥ መንገድ ነው የዘጋችበት። ብትመታው ብለን ያሰብን ሰዎች ነበርን፣ ግን አይ እንደዛ መሆን የለበትም። ምክንያቱም ብሩክ መቶት እኮ ያደረገውን ነገር አይታችኋል። ህግ ነው ብሎ ሄዷል እኮ። ስለዚህ እሷም ስትጨመር ጥሩ አይደለም። ግን ደግሞ ያስደሰተኝ ነገር በቃ በህይወቴ ውስጥ ከዚህ በኋላ ማንም ሊኖርልኝ አይችልም፣ ራሴ ነኝ የምኖረው እና ከብሩክ ጋር መጣላትም አልፈልግም ያለችው ፓርት ተመችቶኛል ማለት ነው። ሌላው እንግዲህ ያው እነ ፍፄ ተመችታችሁኛል እያሉ ነው። ተመችታችሁኝ እንግዲህ ብዙ ትርጉም ኖሮት ያው እዚህ ደረጃ እንደደረሰ አላወቁም መሰለኝ። ፍፄም ተመችታችሁኛል ብሏል የጨረቃ ፋሚሊ ቤተሰቦችን። እኛም ተመችተህናል፣ ሰምተሃል። ጨረቃ ፋሚሊን ግን አንድ አድርግልን፣ እንደዛ ነው የምንፈልገው። ሌላው ሲቀጥል ዳንኤል ሀብ እናቴ ከአንተ ጋር መቼ ይልመጨመጫል? ሀብ እናቴ ኮስታራ ነው አባቴ። ዘራቸው በሙሉ የነቡርኬ ቤተሰብ እንደዚህ ለቁም ነገር እንጂ ዝም ብሎ ለተራ ነገር እንደ ቡና ጠጪ የሆነ የወሬ ጫፍ ይዘው የሚያወሩ አይደሉም። ሃይሚና ብሩኬ ከዚህ በፊትም ስንት ነገር ሲያሳልፉ ጣልቃ አልገቡም። ምክንያቱም በፍቅር መሀል ጣልቃ አይገባም ቤተሰብ። አንዳንዴ እንደውም በጣም አሁን ሲያስጨንቋቸው እየደወሉ እናንተ እያላችሁ ምናምን ስለሚሏቸው እየወጡ ቪዲዮ ይሰራሉ። እየወጡ ቪዲዮ ሲሰሩ ሰብስክራይብ ፈለገን ምናምን እያሉ አንዳንዶቹ እንትን ይላሉ፣ ይፎትቷቸዋል። ግን እነሱ በራሳቸው ነው የሚሰሩት። አንዳንድ
ጊዜ መልስ ይሰጣሉ፣ በጣም እየደወሉ ስለሚያስጨንቋቸው እንጂ በመካከላቸው ወንድም ነኝ ብሎ ሀብ ለሀይሚ ምንም አይነት መጥፎ ነገር እንትን አይልም። ሀይሚሻ ነው የሚላት። እንዲያውንም ሲጠራት ራሱ በጣም ነው ደስ የሚለኝ። ባይዘወይ ማለት ነው እነሱ ቤት ሀይሚ የሚስትነት አይነት አክት ሳይሆን የእህትነት አክት ነው የማይባት ማለት ነው እነሱ ቤት ውስጥ። ለምን ከመለኛው ጋር ከትልቅ ወንድማቸው እንግዲህ አገናኝቶ አይተናል፣ ምን እንደሆነ ምናምን አይተናል። ብዙ ነገር ምን ያክል እንደሚሳሱላት ምን ያክል በቃ ይሆናል አይደለ? ብቻ በጣም ጥሩ ቤተሰብ ውስጥ ነው ሀይሚ በዛ አጋጣሚ የገባችሁ ብዬ ነው የማስበው፣ እንደኔ ሀሳብ ማለት ነው። ግን ያን ሁሉ ነገር እያያችሁ እናንተ ቢያንስ እንኳን ብሩክ ያስታርቁኝ፣ የሆነ ነገር የከፋ ነገር ከመጣ አስታርቁኝ ቢላችሁ ዛሬ ልክ ፎቶውን እያነሳችሁ በአሸንጓሊቱ ሀይሚ ቆማ እግሯ ስር በባህር ውስጥ እንዲገባ በአፍጢሙ እንዲደፋ የምታረጉት ነገር በጣም ነው የሚያስጠላው። ታፍሩበታላችሁ። ነገ ሀይሚና ብሩኬ ተቃቅፈው ሲመጡ የምፖስተው የስድብ ጉድ ፖስቼ በቃ እንዴት አድርጌ እንደማሳቀቃችሁ ማለት ነው። ምክንያቱም በቃ ጭራሽ የማይገባው ነገር እንዲሁ ቢሆን ለራሱ እንደዚህ አይባልም። ሲጀመር ብሩክ እኮ ምንም ያደረገው ነገር የለም። በቃ እሷ እንደተታረቀው እየተለማመጣት ነው። እንደ ማንኛውም ወንድ እኮ የሆነ በቃ የራስሽ ጉዳይ ምናምን ብሎ ጥሎ አልሄደም። እና ይሄ ነገራችሁ እንዴት ለመረዳት እንዳቃታችሁ ግራ ገብቶኛል። ሌላው ፍፄም ነግሯችኋል። ብሩኬን ሰድቦ ሀይሚን ማሞገስ አይቻልም፣ ሀይሚን ሰድቦ ብሩክን ማሞገስ አይቻልም ተብላችኋል። ላልሰማው አሰማ ነው። ሌላው እንግዲህ ዳኒ ወደ እነሱ ህይወት የመጣው ዩቱብ ቻናሉ ምንም ቢሆን ምን እንደነ ብሩኬ እንደዚህ አሁን ሰው የእናንተን ቪዲዮ እየቆራረጠ ሲፈተፍትባችሁ ቪዲዮ ሲሰራላችሁ ዩቱብ ቻናል ካምፓኒው ራሱ ሼር ያደርግላችኋል። ካምፓኒው ማለት ነው። ለምን ብዙ ሰው ነው የሚያየው። እዛ የተቆረጠውን ያን ሙሉ ለመፈለግ ብዙ ሰው ነው ወደ እነሱ ቤት የሚሄደው። ለምን እየተቆራረጠ ሼር ስለተደረገ ብቻ። ለቻናል ቫሊዩ በጣም በቃ አስፈላጊ የሆነ እንደዚህ እየተቆራረጠ ሰዎች የሚሰሩባችሁ ከሆነ ቻናላችሁ በደቂቃ ነው የሚያድገው፣ በካምፓኒ ደረጃ ማለት ነው። ሶ የነ ብሩኬ ቻናል አሁን እንደዛ ነው ያለው። ስለዚህ አሁን ዳኒም እንደዛ አይነት ነገር የሚያደርግለት የለም። አሁን እኔ ራሴ አላውቀውም። አሁን እሱ ማለት ነው ሶሲንም ማቃት የዛኔ ፕራንክ ልሰራ ስትመጣ ነው እንጂ እኔ አላውቃትም። ይሄ ረሙን አውቀዋለሁ፣ ይሄ ናቲን አላውቀውም። አሁን ዩቱብ ይኖረው አይኖረው ሌሎች ብዙ አሉ፣ እነሱን አላውቃቸውም። እኔ አሁን ያወቅኳቸው ከነሱ ጋር ሲገናኙ። እነዚህ ሁሉ አሁን ቲክቶክ ላይ የሚሰራባቸው ቢሆን ኖሮ እስከ ዛሬ እናውቃቸው ነበር። ስለማይሰራባቸው ብቻ ነው። ገባችሁ? እነ ብሩኬ ደግሞ ይሰራባቸዋል። እኛም ሲጀምሩ አብረን ያለ ነው። ስለ ጸባያቸው ስለ ሁሉ ነገር እናውቃለን። አሁን ላይ የተፈጠረው ነገር ምንም አወዛጋቢ ቢሆንም ሀይሚና ብሩኬን አንድ ከመሆን ምንም ወደኋላ የሚጎትታቸው ነገር ምንም ነገር የለም። ጊዜ ይወስዳል እንጂ ማለት ነው ቤተሰቦች። እና ሁሉ ጊዜ የማትረዱት ነገር ማለት ነው ብሩክና ሀይሚ ሲጣሉ ኔጌቲቭ ነገር የምጽፉት ነገር በጣም ነው የሚያስጠላው። ኔጌቲቭ ነገር በተሰራው ቪዲዮ ላይ ኔጌቲቭ ነገር ንግግር ምንም ማለት አይደለም። ምክንያቱም የተሰራ ቪዲዮ ነው ግን ብቻ በጣም ነው የሚያስጠላ። አሁን ልደቷ ጋር እንደምንም ብሎ ብሩክ ሊገኝ ያሰበበትን ፓርት ያን ለአንድ ቀን ብለ ልደቷን የዘላለም ህይወቷ ልታበላሽ ነው ስላላችሁት አሁን ዳኒ ነው የሚያከብረው። አሁን ዳኒ ለሀይሚ ህይወቷን የሚለውጥ ሰው ነው ብላችሁ ነው ብሩክን እንደዛ የተናገራችሁት። እንደው ለሶሲ ያልሆነ ለሀይሚ እንዴት ይሆናታል ብላችሁ አስባችሁ ነው ብዙዎቻችሁ ሸርሸር ታደርጉታላችሁ። ያው በእርግጥ ማለት እናንተ በገባችሁ ልክ ነው አንድ ሰው የምትከታተሉት፣ በገባችሁ ልክ ነው፣ እኛም በገባን ልክ ነው። ግን እንደው እንደ ጀነራል ስታስቡት ለሀይሚ ለዳኒ ምንድናት እንደዛ የሚቸክስባት? ቆሙ በቃ የሆነ አወራሩ ራሱ ወይኔ ችከሳው በኢየሱስ ነገሩ የአዲስ አበባ ወጭ አይደል? እንደ አዲስ አበባ ወጭ እንደዚህ ነው የሚጀነጅ ነው። ዛሬም ነገም ለሀይሚና ለብሩክ አድናቂ የሆናችሁ ሰዎች መቀየር የለባችሁም፣ መከፋፈል የለባችሁም ብዬ ነው እኔ የማስበው። እኔ በብሩኬና በሀይሚ መካከል በሚነገሩት ነገር አንተ ይሄን አስተካክል፣ ሀይሚ ይሄን አስተካክል እላለሁ እንጂ ከውጭ ጠላት ሲመጣ እንጃ በፍጹም ደስ የማይለኝ ነገር ነው። ትናንትና እውነት በድራማው መልክም ቢሆን ሀይሚ በቃ እሺ ምናምን ብላ በሺም በቃ የምትቀበል ምናምን ነበር የመሰለኝ። ለድራማው የምላችሁ እውነተኛ ታሪክ አይደለም እኮ። እና በጣም ነው በቃ ደግሞ ብዙ ሰውም ደስ ነው ያለው፣ ብዙ ሰው ማለት ነው። እንደውንም ማለት ነው በብዙ ሳይሆን በከፊሉ ማለት ይቻላል። ግን ብሩክን በጥፊ የመታችው ቀን በቃ ሰየኔ ጀግና ይገባዋል ምናምን እንደዛ የምትሉት ነገር አስፈላጊ ስላልሆነ ነው። እኔ ገባችሁ? ለምን እነዚህ ልጆች ነገ ጠዋት ስለሚገናኙ ለምን ጸጸት ይይዝባታል ብሩኬ?
ምክንያቱም ሀይሚ እኮ ያን ያክል ክፉ ሆነ አይደለም፣ ተናዳ ሊሆን ይችላል። በስሜት ብዙ ነገር እናደርጋለን። ይሄን ነገር አስተካክልን ሀይሚ ብለን በማለታችን ብዙ ነው የተረገጥነው፣ ብዙ ነው የተሰደብነው። ግን ይሄንን አታድርጊ ያልነው ነገር ለብሩክ አግዘን ወይም ደግሞ ምናምን አይደለም። ግን በፍቅራቸው መሀል እንደዚህ አይነት ክፍተት እንዳይመጣ፣ ለምን ቅያሜ እንዳይመጣ በሚለው ነው ሀሳብ አስተያየት የተሰጠ ነው። ኤኒዌይስ ማንም የፈለገውን ነገር መናገር ይችላል። ነገር ግን ዛሬም ነገም በሀይሚና በብሩኬ በኩል ኮመንታችሁ ምጽፉ የሚያስታውቅ ኮመንት ምጽፉ ሰዎች ታፍሩባታላችሁ። ራሳቸውን እጃችሁን ቆጥቡ፣ ንዴታችሁን ቆጥቡ። ስልክ ስትናደዱ ከማዳም ፍሪጅ ውስጥ ማለት ነው ወተት ጠጡበት። ከዛ ብርድ ይልላችኋል። ያንን ጽሁፍ አጽፉትም፣ ምክንያቱም አስፈላጊ ስላልሆነ። ይኸው እየነገሯቸው ነው። ፍጹምም ትላንትና የብሩኬ እህትም ሳምሪ ምን እንዳለች ሰምታችኋል። ከዚህ በላይ ምን እንጠብቃለን እኛ? ያጠገባቸው ሰው እንደማይለያዩ አስረግጦ እየነገረን፣ መሌም ሀብም አስረግጠው እየነገሩን፣ እንግዲህ የወንድ ቤተሰብ ታውቃላችሁ፣ የወንድ ቤተሰብ በዚህ ልክ ወጥቶ አይደል ሚዲያ ላይ ማለት ነው አይናገርም። እንኳን አይደለም አግብቷት ቀለበት አድርጉለት አግብቷት ትዳር ይዞ ሚስቱን ጥሎ የወጣ ወንድ እንኳን በዚህ ልክ ደረታቸውን ነፍተው ሚዲያ ላይ ወጥተው አይናገሩም። ገባችሁ? ስለዚህ ምን ያክል ሬስፔክት እንዳላቸው ለሁለቱ ግንኙነት ምን ያክል ሬስፔክት ነው ያላቸው። የዳኒን ሬስፔክት እዛ ዝባላ ጨምሩት የዳኒን ሬስፔክት ማለት ነው። ግን የብሩኬ ወንድሞች በጣም ትልልቅ ምሁር ናቸው። እግዚአብሔር ምሁር ከነሱ ማለት ነው። ሀይሚን እንደ እህታቸው ወንድማቸው እንደ ታናሽ ወንድም አይደል የሚያዩት፣ እሷን ደግሞ እንደ እህታቸው የኔ ትንሽዬ ነው የሚላት መሌላ ራሱ ማለት ነው። በጣም ነው የሚያሳዝነኝ እኔ በዚህ አጋጣሚ ማለት ነው። ረጅም እድሜና ጤና ይስጣችሁ ማርያምን። ሚዲያ ላይ እንደነሱ በቃ ቁጥን ብሎ የቀረበ ሚዲያ ላይ እኔ እስካሁን ድረስ አላየሁም። ምክንያቱም አላየሁም ስላችሁ አለ በየቤቱ ግን የነሱ የመጡበት ፓርት ስታዩት ማለት ነው በጥሩ መንፈስ ነው የመጡት፣ በጥሩ ሁኔታ በቃ አለ አይደለ። ስንት እኮ አሉ እኮ የወንድሙ ሚስት ጠላት የሚሆን አለ። እነሱ ግን እንደ እህታቸው አድርገው ብታጠፋም እንኳን ጥፋቷን ወጥተው አይናገሩም። እና አሁን ሳታጠፋ ቀርታ ነው ሀይሚ ስታጠፋ እኮ ነው እኛ የምንናገራል። የሰው ልጅ ያጠፋል፣ ብሩክም ያጠፋል፣ ሀይሚም ታጠፋለች። የሁለቱንም ጥፋት ግን እኩል ነው የሚናገሩት። ለወንድማቸውም አዳልተው ወንድማቸውን አይረግጡም፣ ሀይሚንም አይናገሩም፣ እንደውንም ሀይሚን አይናገሩም። ስለዚህ በዚህ ልክ መወደድ ማለት የእግዚአብሔር ጸጋ ነው። ስለዚህ አሁንም ቢሆን ነገም ተነገ ወዲያም ጥሩ ደረጃ ላይ ደርሰው የምናያቸው ልጆች ዛሬ ላይ እኛ በማናውቀው ነገር ገብተን በኮመንት ስር የምንፈታፍተው ነገር ነገር ለራሳችን ዋጋ ያስከፍለናል ነው የምላቸው የኔ ውድ ቤተሰቦች። እና ትናንት አድንቄያታለሁ። ሳምርዬ ናቲ የሚገባውን ነገር ነው በጥፊ ለጥፋው የሄደችው። በጣም ይገባዋል። ውድ ቤተሰቦቻችን እናመሰግናለን። ባሉበት ሰላም የሆኑ ሁለት አንድ አይነቶች ተጣልተው እንኳን ኩርፊያቸው የሚያምርባቸው አንድነታቸው የሚያምርባቸው፣ እሷ ለሱ ስትጨነቅ እሱ ለሱ ሲጨነቅ፣ ገባቸው አይደለ? ፍቅር ማለት እንደዚህ ነው። እንደዚህ አይነት ፍቅር የሌላችሁ ሰው ፍቅር እንዲሰጣችሁ እመኝላችኋለሁ። ሌላ አፍቃሪና አድናቂ ሳትለዩ ሚዲያ ላይ የሰው ፎቶ እየወሰዳችሁ ብሩክን አታሳቁት። ያላደረገውን አደረገ አታድርጉ።